ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እንደ ሁልጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ትላንታችሁ እንዴት ያለፈ በስፖርቱ ዓለም በርከት ያሉ ጨዋታዎች ነበሩ። ዛሬም በአውሮፓ ዙሪያ በርከት ያሉ ጨዋታዎች ይደረጋሉ። ምን እንጠብቅ? በየስቴዲየሞቹ ልታጋሩን ትችላላችሁ። ወደ ቤተሰቦቻችን ያስቀድመን በመረጃ ሰዓታችን ዛሬ አህጉራችን አፍሪካ ከደገሰችው የአፍሪካ ዋንጫ ላይ ሁለቱን ቀንሳ ሁለቱን ለፍጻሜ የምታበቃበት ቀን ነው። ጉዳዩን በስፋት እንመለከተዋለን። ለእናንተ ውድ አድማጮቻችን ተጨማሪ መረጃዎችን ይዘናል። በአውሮፓም ዙሪያ ትላንት ሲደረጉ የነበሩ በርከት ያሉ መርሃ ግብሮችን ካነሳን በኋላ ዛሬ ከሚደረጉ ጨዋታዎች ጋር እያይዘን ሪያል ማድሪድ ቤት ሰፊ ጥንቅር ይዘናል። ባርሴሎናን በዝውውር ጉዳይ ላይ ተጨማሪ መረጃዎችን እናነሳለን። በአውሮፓ ዙሪያ በርካታ መረጃ ስለተያዘ አብራችሁን ቆዩ ብለናል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንም ሰፊ ጥንቅሮችን ይዘንላችኋል። ከዝውውር ጋር ከጉዳት ጋር በተያያዘ ሰፊ መረጃ እናነሳለን። ከዛ የጋርዲዮላው ቡድን ግማሽ እግሩን ወደ ዌምብሌ ልኳል። ግማሹን በቀጣይ ከ15 ቀን በኋላ ይወስነዋል። ትላንትና በጣም ወሳኙን ጨዋታ ወደ ሴንት ጄምስ ፓርክ ስቴዲየም አቅንቶ ድል አድርጓል። ያውም ያለመሸነፍ ጉዞ ላይ የነበረውን የዲያው ቡድን ነው ድል ያደረገው። አንቶኒዮ ሴሜኔ ምንም አዲስ ሊመስል አልቻለም። በሲቲ ቤት ትላንትም ከግብ ጋር ነበረ ያመሻው ማለት ይቻላል እስከተሻረበት ግብ። በጣም ድንቅ ምሽት ነበረ በማንቸስተር ሲቲ በኩል። ልዩ ጥንቅር ለሲቲዝኖች ይዘናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ቼልሲም ዛሬ በጣም ወሳኝ የተባለ ጨዋታ ይጠብቀዋል። ከዛ በፊት ግን አሰልጣኝ ሊያም ሮዠኒየር በአንዳንድ ጉዳዮች ላይ መግለጫ ሰጥተዋል። ዝውውርን በተመለከተ ሰፊ ጥንቅር እናነሳለን በቼልሲ የመረጃ ሰዓታችን። በሻምፒዮኖቹ ሊቨርፑልም በኩል በርከት ያሉ መረጃዎችን ይዘናል እናንተ ውድ አድማጮቻችን። ከግብ ጠባቂው እስከ አጥቂው እናነሳለን። ዶሚኒክ ሲቡዥላንድ በጣም ትልቅ ቁጥር አለው። በሊቨርፑል አስተዳደርና በሊቨርፑል አሰልጣኝ መካከል ምን አዲስ ነገር አለ? ተጨማሪ መረጃዎችን ሊቨርፑሎችም ይዘናል። አብራችሁን ትቆያላችሁ። ዩናይትድን መረከብ እድለኝነት ነው ያለው ማይክል ካሪክ ለምን በዩናይትድያን ዘንድ ተመረጠ? እነ ጄሰን ዊልኮክስ ስለዚህ ፊርማ ምን እያሉ ይገኛሉ? እሳቸው በዩናይትድ እንዴት ያለ ጨዋታ ስታይልን ሊተገብሩት ይችላሉ? በማንቸስተር ዩናይትድ በኩል በየትኛውም ውድድር ላይ ከፕሪሚየር ሊግ ውጭ ያለመሳተፍን እንዴት ሊያካክሱ ታስበዋል? እየወጡ ያሉ መረጃዎችስ ከዩናይትድ እና በተለይም ከአንዳንድ ቁልፍ ተጫዋቾች ቆይታ ጋር በተያያዘ እንዴት ያለ ነው? በርካታ መረጃ ለዩናይትዳውያን ይዘናል። የዩናይትድም ደጋፊዎች አብራችሁን ቆዩ። ማይክል አርቴታ ቡድን ዘንድሮ የትኛውንም ዋንጫ ማለፍ አይፈልግም። እሳቸው አስቀድሞ ማመቱ ሲጀመር ተናግረው አሁን ቡድናቸው በካራባው ካፕ ግማሽ ፍጻሜ በር ላይ ተገኝቷል። ከፊታቸው የምንጊዜም ተቀናቃኛቸው ቼልሲ አለ። እሳቸው ከዣቪ አሎንሶ ስንብት እስከ ቡካዮ ሳካ አዲስ ኮንትራት የሚሉን ነገር አለ። እናስደምጣችኋለን። የቡድኑን ቁልፍ ተጫዋቾች ጋብርኤል ማጋሌስ፣ ሳሊባ፣ ትሮሳርድን አያይዘን ካነሳን በኋላ በበርካታ ክለቦች ስለሚፈለገውም የአርሰናል ተጫዋች እናነሳለን። ከዛ በኋላ ግን ሙሉ ትኩረታችን የምናደርገው የዛሬው በጣም ወሳኙ የቼልሲና የአርሰናል ጨዋታ ነው። በካራባው ካፕ ጨዋታው ስታንፎርድ ብሪጅ ላይ ነው የሚደረገው። ስለዚህ ያለፉ ቁጥሮች ስለ ሁለቱ ክለቦች ምን ይነግሩናል? ማንን ያገናል? ዛሬስ ማን ቅድመ ግምቱን ለየትኛው ክለብ ይሰጣል? በሚሉ ጉዳዮችና በጨዋታው ዙሪያ ሰፊ ጥንቅር ይዘናል። አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር ግን አድርጉን። በሀሳብ መስጫ ሳጥናችን ላይ ጨዋታ ቅድመ ግምት ሰሊያም በቃል ስፖርት ዩቲዩብ ቻናል የፕሮግራም ይዘት እያጋራችሁን መልካም ቆይታ ተመኘን። ዛሬ በአፍሪካ ዋንጫ ሁለት የግማሽ ፍጻሜ መርሃ ግብሮችን እንመለከታለን። ምሽት 2 ሰዓት ሲል በጣም ትልቅ ጨዋታ ይጠብቀናል። ሴኔጋል ከኢጂፕት የሚደረግ ጨዋታ። ይህን ጨዋታ ስንጨርስ ሌላ ትልቅ ጨዋታ ይጠብቀናል። ምሽት 5 ሰዓት ናይጄሪያ ከሞሮኮ የሚያደርጉት ጨዋታ ይጠበቃል። በነገራችን ላይ ኦፕታ የአፍሪካን ዋንጫ ቅድመ ግምት በተመለከተም
ቅድመ ግምቶችን አስቀምጧል። ምናልባት የእናንተን ከዚህ ተነስታችሁ ልታደርሱን ትችላላችሁ። ዋንጫውን የማንሳት ቅድመ ግምት ለሞሮኮ ነው የተሰጣት። ውድ ቤተሰቦቻችን ለአዘጋጁ ሀገር ከናይጄሪያ ነው የምትፋለመው እንደሚታወቀው። ሁለተኛ ቅድመ ግምት የተሰጣት ደግሞ ለሴኔጋል ነው። ሶስተኛ ለናይጄሪያ፣ አራተኛ ለግብፅ ሆኗል ቅድመ ግምት የተሰጠው። ውድ ቤተሰቦቻችን በነገራችን ላይ ሞሮኮ ብሔራዊ ቡድን በኩል ለአፍሪካ ዋንጫ ቅድመ ግምት ሲሰጣት ከ1976 በኋላ በዚህ መድረክ ላይ አልደመቀችበትም። 7 ጊዜ የአፍሪካን ዋንጫ አሸናፊዋ ግብፅም ዝቅተኛው ቅድመ ግምት ተሰጥቷት በአፍሪካ ዋንጫ በኦፕታ በኩል ዛሬ ፍልሚያዋን ታደርጋለች። ቅድመ ግምታችሁን በሀሳብ መስጫ ሳጥናችን ላይ ላኩልን። በአውሮፓ መረጃችን ስፔንን እናስቀድም። ትላንትና በስፔን በርከት ያሉ የኮፓ ዴላሬ ጨዋታዎች ሲደረጉ ነበር። ዛሬም ቀጥለው ይካሄዳሉ። ቤልባኦ ከሜዳ ውጪ 4-3 በሆነ ውጤት ድል አድርጎ ወደ ቀጣዩ ዙር ማለፉን አረጋግጧል። በጣም የተፈተኑበት ጨዋታ ነበረ ለቤልባኦ። ሌላኛው ወደ ቀጣዩ ዙር ማለፉን ያረጋገጠው የዲየጎ ሲሞኔ ቡድን አትሌቲኮ ማድሪድ ነው። ግሪዝማን ባስቆጠራት ብቸኛ ግብ ነው። በነገራችን ላይ ትላንትና ሪያል ዲፖርቲቮን ድል አድርገውም ወደ ቀጣዩ ዙር ማለፋቸውን ያረጋገጡት አንቶን ግሪዝማን 61ኛው ደቂቃ ላይ ብቸኛዋን የጨዋታውን ልዩነት ፈጣሪ ግብ አስቆጥሯል። ሪያል ሶሴዳድም ኦሳሱናን በመለያ የምታሸንፎ ወደ ቀጣዩ ዙር አልፈዋል። ዛሬም ተጠባቂ ጨዋታዎች አሉ። ወደ ቤተሰቦቻችን አልባሴቴ በሜዳውና በደጋፊ ፊት አሰልጣኝ የቀየረውን የስፔኑን ኃያል ክለብ ሪያል ማድሪድን ያስተናግዳል። የአርቤሏ የመጀመሪያ ጨዋታ ዛሬ ምሽት 5 ሰዓት ከአልባሴቴ ጋር ይሆናል ማለት ነው። ሪያል ቤትስም ኤልቼን ምሽት 5 ሰዓት ያስተናግዳል። ዲፖርቲቮ አላቬዝ ከሪዮ ቫልካኖ ዛሬ ምሽት የሚደረጉ ሌሎች የኮፓ ዴላሬ ቀጣይ ጨዋታዎች ናቸው። ከሪያል ማድሪድ ጋር የተያዘ ግን ሰፊ ጥንቅር ስለያዘን እናንሳው። በነገራችን ላይ ይህን መረጃ ለእናንተ ውድ አድማጮቻችን በቃል ስፖርት ዩቲዩብ ቻነል እስክናደርሳችሁ ድረስ ቪኒሺየስ ጁኒየር ለዣቪ አሎንሶ ስንብት መልእክት ያላከ የሪያል ማድሪድ ተጫዋች ነው። ጉዳዩ በጣም አነጋጋሪ ነው። ምናልባት ከለቀቀ መልእክት በቀጣይ መረጃ እናካትቷለን። ይህን መረጃ ለእናንተ እስካደረስን ሰዓት ግን ቪኒሺየስ ጁኒየር ስለ ዣቪ አሎንሶ ስንብት ያለው ነገር የለም ወይም መልካም ምኞቱንም አልገለጸለትም። ከዚህ ጋር በተያያዘ ፋብሪዚዮ ሮማኖ በሪያል ማድሪድ መልበሻ ክፍል ውስጥ ለሁለት ተከፍሏል ተጫዋቾች ብሏል። ይሄም በዣቪ አሎንሶ ያመን የነበረ ነው። ኬሊያን ምባፔ፣ አርዳ ጉለር፣ ቹዋሚኒ፣ ሴባዮስ እና ሴንሲዮ ያሉ በዣቪ አሎንሶ ፕሮጀክት እምነት የነበራቸው በሱም እምነት የነበራቸው ሲሆኑ ቀሪዎች ግን ለአብነት ያክል እንደ ቪኒሺየስ ጁኒየር፣ ፌድ ቫልቬርዴ፣ ጁድ ቤሊንግሃም ያሉ ተጫዋቾች ደግሞ በተቃራኒው በዣቪ አሎንሶ እምነት ያልነበራቸው ነው ተብሏል። ከዚህ ጋር በተያያዘ ግን ጁድ ቤሊንግሃም ሁሉንም እየወጡ ያሉ ሪፖርቶችን ተቃውሟል። በእኔና በዣቪ አሎንሶ መካከል ልዩነት አለ እየተባለ የሚነገረውን ነገር አልቀበልም ብሏል። እስከማቀው ድረስ ሁለታችንም ለአንድ ዓላማ በዚህ ክለብ ውስጥ ነበርን። ከእሱ ጋርም ጥሩ ጊዜን አሳልፍ ያለውኝ፣ ነገር ግን በሚዲያው ላይ የሚሰራጨውን ነገር አልቀበልም ብሏል። ትላንትና በዣቪ አሎንሶ ስንብት ላይ መልእክት አጋርቷል። መልካሙን ሁሉ ይግጠም የሚል ግን በጣም የዘገየ መልእክት እንደነበረ ምንም ጥያቄ የለውም። ዣቪ አሎንሶ በሪያል ማድሪድ በአሰልጣኝነት ታሪክ ውስጥ አራተኛው ከፍተኛ የማሸነፍ ንጻሬ ያለው ነው። በነገራችን ላይ ማኑኤል ፔሌግሪኒ ተሰናብተዋል። ወዲያው 75 በመቶ የማሸነፍ ንጻሬ፣ ጆሴ ሞሪኖ 71.9 በመቶ የማሸነፍ ንጻሬ፣ ካርሎ አንቸሎቲ 70.8 በመቶ የማሸነፍ ንጻሬ ሶስተኛ ናቸው። ዣቪ አሎንሶ በ70.6 በመቶ ነው የተሰናበቱት የማሸነፍ ንጻሬ። ዚነዲን ዚዳን 65.8 በመቶ ብቻ ነው የማሸነፍ ንጻሬያቸው። ግን ከቡድኑ ጋር 3 ተከታታይ ዓመት የአውሮፓ ሻምፒዮንስ ሊግ፣ ላሊጋ ዋንጫ የሚባል ነገር አልቀራቸውም። እሳቸው ግን ያው ይሄ የማሸነፍ ንጻሬ ውድ ቤተሰቦቻችን ከተጫወቱት የጨዋታ ብዛት አንጻር ነው የማኑኤል ፔሌግሪኒ ከፍ ያለው እንጂ እሳቸው ወዲያው የተሰናበቱ አሰልጣኝ እንደነበሩ የሚዘነጋ አይደለም። ለማንኛውም ከክለቡ ተጫዋች ጋር ከፍተኛ ሰጣ ገባ ውስጥ ገብተው የነበሩት ተጫዋቹ የተለየ በጣም ከፍተኛ ፓወር አግኝተዋል የሚሉት፣ እንዲሁም በተቃራኒ ተጫዋቹ ደግሞ እሳቸው ራሳቸውን በጣም በገነነ መልኩ ማሳየት ይፈልጋሉ የሚሉት ዣቪ አሎንሶ እንደተሰናበቱ ይታወቃል።
ከእሳቸው ስንብት ጋር በተያዘ ማድሪዶች በፍጹም አንስማማም ብለዋል። አሰልጣኙን አላባረንህም፣ በጋራ ስምምነትን የተለያየ ነው፣ ለእሱ መልካም ምኞት እንገልጻለን እያሉ ነው። ኤማኑኤል ቡርቴጌው ነበሩ ወጥተው ይሄንን ያረጋገጡት። እኛ በፍጹም ዣቪ አሎንሶን አላሰናበትንም ብለዋል። በርካታ የዜና ምንጮች ግን መሰናበታቸውን እየነገሩ ነው። ግን በፍጹም አላረግንም ብለዋል ማድሪድ በይፋ ገጹ ላይ። እኛ በስምነትን የተለያየ ነው ብለዋል። አርቤሎዋም ተጠይቆ ነበረ በዚህ ጉዳይ ላይ የዣቪ አሎንሶ ስንብት በተመለከተ። ወዲያው ስንብቱን እንደሰማውኝ በጣም ደንግጬ ነበር። ወዲያው ነበር የደወልኩለት። ረጅም ደቂቃ አውርተናል። ምክንያቱም ጥሩ ጓደኛሞች ነን። ለእሱ መልካሙን ሁሉ እንዲገጥመው እመኛለሁ። ጓደኝነታችን ይቀጥላል ሲል ተደምጧል። ከዛ ውጪ አርቤሎዋ እኔ የራሴ ነኝ፣ ሞሪኒዮን ለመሆን በሞክር አይሳካልኝም፣ እኔ ራሴን ሆኜ ማድሪድ እናሰለጠናለሁ ብሏል። የመጀመሪያ ጨዋታውን በሪያል ማድሪድ በኩል ዛሬ ከአልባሴቴ ጋር በኮፓ ዴላሬ የሚያደርግ ይሆናል። ባርሴሎና የማርከስ ራሽፈርድን ጉዳይ በተመለከተ ከዩናይትድ ሰዎች ጋር ውይይቶችን አድርጓል። ታዋቂው ጋዜጠኛ ቤን ጃኮብስ እንዳረጋገጠው ከሆነ ባርሴሎና ማርከስ ራሽፈርድን በቋሚነት ለማስፈረም ከዩናይትድ ሰዎች ጋር ውይይቶችን አድርጓል። ትልቁ ውይይት ታዲያ አሁን ውል ካለ ስምነት ከነበረ ለምን ውይይቱ አስፈለገ ከተባለ ባርሴሎና በዩናይትድ በኩል የተጠየቀውን 30 ሚሊዮን ዩሮ የመግዛት ዋጋ ሂሳብ ቅናሽ እንዲደረገላቸው ይፈልጋሉ። ካታላኖቹ ዋጋው እንዲቀንስላቸው ያሊያም የውሰት ውሉ ለተጨማሪ 1 ዓመት እንዲራዘም ይፈልጋሉ። በውሰት ውሉ ማብቂያ ላይ ግን በሁኔታዎች ላይ የተመሰረተ በግዴታ የመግዛት አንቀጽ ለማስገባት አቅደዋል ተብሏል። ማንቸስተር ዩናይትድ በበኩሉ በዚህኛው ክረምት ዝውውር መስኮት ተጫዋቹን በቋሚነት ማሰናበትን ይመርጣሉ። ማርከስ ራሽፈርድ በባርሴሎና የመቆየት ከፍተኛ ፍላጎትም አለው። ይህ ደግሞ ለባርሴሎና ድርድሩ ላይ ትልቅ አቅም ሆኖላቸዋል የተባለው ክለቡ ለተጫዋቹ እስከ 29 የሚቆይ የረጅም ጊዜ ኮንትራት ለማቅረብ እየተዘጋጀ ሲሆን ድርድሩ በሚቀጥሉት ቀናት እልባት እንዲያገኝም በባርሴሎና በኩል ይፈለጋል ተብሏል። ትላንት በጣሊያን የኮፓ ኢታሊያ ጨዋታ ነበረ። በጣም ያልተጠበቀ ውጤት ነው። ሮማ በሜዳውና በደጋፊት በቶሪኖ ተሸንፎ ተሰናብቷል። ቶሪኖ ሮማን ሜዳው ድረስ ሄዶ 3-2 አሸንፎ ነው ሮማን የሰናበተው። የቶሪኖን 3 የማሸነፊያ ግቦች አዳምስ 35ኛውና 52ኛው ደቂቃ ላይ እንደዚሁም ሚልካን 90ኛው ደቂቃ ላይ አስቆጥሯል። በሮማ በኩል ሁለቱን ግቦች ሄርሞሶ 46ኛው ደቂቃ፣ ሬና 81ኛው ደቂቃ ላይ ቢያስቆጥርም ቡድኑን ከሽንፈት አልታደጉትም። ቶሪኖ ድል አድርጎ ሮማን አሰናብቶታል። በጣም ያልተጠበቀ ውጤት ነበር። ዛሬ ውድ ቤተሰቦቻችን በጣሊያን የጣሊያን ሴሪ ጨዋታ ነው የሚቀጥለው። ምሽት 2 ሰዓት ከ30 ናፖሊ ከፓርማ፣ ምሽት 4 ሰዓት ከ45 ኢንተር ከሊስ ይጫወታሉ። እነኚህ ጨዋታዎች የዘገዩ ጨዋታዎች ናቸው። ምክንያቱም የጣሊያን ሱፐር ካፕ የፍጻሜ ጨዋታንና የጥሎ ማለፍ ጨዋታን ሲያደርጉ ስለነበረ ዛሬ ተስተካካይ መርሃ ግብራቸውን የሚያደርጉ ይሆናል። በጣሊያን ሴሪኤ በናፖሊና ኢንተር ሚላን መካከል በተደረገው ጨዋታ ላይ ቀይ ካርድ ተመልክተው ከሜዳ የተሰናበቱት አንቶኒዮ ኮንቴ የቅጣት ውሳኔ ተላልፎባቸዋል። የጣሊያን እግር ኳስ ዲሲፕሊን ኮሚቴ ባሳለፈው ይፋዊ ውሳኔ መሰረት አሰልጣኝ አንቶኒዮ ኮንቴ ለተከታታይ 2 ጨዋታ ሜዳ ላይ ዝር እንዳይሉ ተወስኖባቸዋል። በጨዋታው ወቅት በዳኞች ውሳኔ ላይ በከፍተኛ ሁኔታ ሲቃወሙ የነበሩት ኮንቴ በስተመጨረሻም በዳኛው ቀይ ካርድ ተመዞባቸው ከሜዳ መውጣታቸው ይታወሳል። ይህ እገዳ ናፖሊ በቀጣይ የሚያደርጋቸው ወሳኝ ጨዋታ በአሰልጣኝ ክፍል ላይ ትልቅ ክፍተትን ይፈጥራል ተብሏል። የኮንቴ ቁጣና የቅጣት ውሳኔ በጣሊያን ስፖርታዊ ሚዲያዎች ዘንድም መነጋገር ይሆናል። ስለዚህ ከዛሬ ጀምሮ ቡድናቸውን በጨዋታም ጠርዝ ላይ ቆመው እንደማይመሩ እንደዚሁ ተረጋግጧል። ከጣሊያን ለወጣንም የወቅቱን አነጋጋሪ ተጫዋች ኬን ያልዲዝን እናንሳው። ኬናን ያልዲዝ አሁን በዩቬንቱስ ይገኛል። የትራንስፈር ማርኬት የአሁኑ ዋጋው የዚህ ተጫዋች 75 ሚሊዮን ዩሮ ነው ብሏል። በነገራችን ላይ ውድ ቤተሰቦቻችን ተጫዋቹ ከ4 ዓመት በፊት በ2022 ከጀርመኑ ኃያል ክለብ ባየር ሙኒክ በነፃ ወኪል የለቀቀ ተጫዋች ነው፣ ወይም ኮንትራቱን በነፃ እንዲለቅ የተደረገ ተጫዋች ነው። አሁን እንግዲህ በ4 ዓመት ውስጥ የዚህ ተጫዋች የዝውውር ሂሳብ 75 ሚሊዮን ዩሮ ደርሷል። ዩቬንቱስ አትርፎበታል ማለት ይቻላል በትልቁ ከዚህ ተጫዋቹን ለመግዛት በርካታ የአውሮፓ ክለቦች ፍላጎት አላቸው። መዳረሻው ግን እስከዚህ ሰዓት ድረስ ግልጽ እንዳልሆነ ይታወቃል።
በጀርመን ቡንደስሊጋ በርከት ያሉ መርሃ ግብሮችን ተመለከትን። ዛሬም ቀጥሎ የሚደረጉ ጨዋታዎች አሉ። ሜዝ በሜዳውና በደጋፊ ፊት ሃይተንሄምን 2-1 በሆነ ውጤት አሸንፏል። ዊድመር 30ኛው ደቂቃ ላይ፣ ኤምሪ 49ኛው ደቂቃ ላይ ሁለቱን የመንዝ የማሸነፊያ ግቦች ሲያስቆጥሩ ሺመር ነበረ ብቸኛዋን ግብ 60ኛው ደቂቃ ላይ ለሄደን የሚያስቆጥረው፣ ግን ቡድኑን ከሽንፈት ያልታደገች ግብ ነበረች እችኛዋ ግብ። ሌላኛው መርሃ ግብር ወደ 5 ግቦችን የተመለከትንበት የስቱትጋርትና የአይንትራክ ፍራንክፈርት ጨዋታ ነበረ። ባለሜዳው ቡድን ስቱትጋርት ጨዋታውን 3-2 አሸንፏል። የስቱትጋርትን 3 የማሸነፊያ ግቦች ዲሚሮቪች 27ኛው ደቂቃ ላይ፣ ልማደኛው ኡንዳፍ 35ኛው ደቂቃ እና ናሬቲ 87ኛው ደቂቃ ላይ አስቆጥሯል። በአይንትራክ ፍራንክፈርት በኩል ከሽንፈት ያልታደጉ ግቦችን ክሪስተንሰን 5ኛው ደቂቃ ላይ፣ አሚኖም ኤግሃውዮብ 80ኛው ደቂቃ ላይ ሁለቱን ግቦች አስቆጥረዋል። ግን ከሽንፈት ቡድኑን ሊታደጉት አልቻሉም። ቦሩሲያ ዶርትመንድ በሜዳው ሲግናል ኢዱና ፓርክ ስቴዲየም ያደረገውን ጨዋታ ወርደር ብሬመንን 3-0 በሆነ ውጤት ድል አድርጎበታል። የቦሩሲያ ዶርትመንድን 3 የማሸነፊያ ግቦች 11ኛው ደቂቃ ላይ ሾልተርበርግ፣ 76ኛው ደቂቃ ላይ ሳቢዘር፣ 83ኛው ደቂቃ ላይ ሴሪዮ ጉራሴን ያስቆጥረው 3-0 በሆነ ውጤት ድል አድርጓል። ቦሩሲያ ዶርትመንድ በዘንድሮ የውድድር ዓመት በሲግናል ኢዱና ፓርክ ስቴዲየም ባደረጋቸው ጨዋታዎች 8 ጨዋታ 6 ድል፣ በ6 ድል 6 ክሊንሺት ያለው በጣም አስደናቂ ቡድን ሆኗል በሜዳው ላይ ሲጫወት። ትላንትና ውድ ቤተሰቦቻችን በጀርመን ቡንደስሊጋ አንድ ጨዋታ እንደ ሁልጊዜው ተሰርዟል በአየር ሁኔታ ምክንያት። የሃምቡርግ እና የባየርን ሌቨርኩሰን ጨዋታ ተሰርዟል። ይህ ጨዋታ በፈረንጆች አቆጣጠር ጃንዋሪ 13 በዕለተ ማክሰኞ ሊደረግ የነበረ ጨዋታ ነው፣ ተሰርዟል። ዛሬም ቀጥለው የሚካሄዱ ግን በርከት ያሉ ጨዋታዎች አሉ። በጀርመን ቡንደስሊጋ ወልፍስበርግ ከሴንት ፓውሊን ምሽት 2 ሰዓት ከ30፣ ምሽት 4 ሰዓት ከ30 ኮሎኝ ከባየር ሙኒክ፣ ሆፈንሄም ከቦሩሲያ ሞንቹ ግላድባ፣ አርቢ ላይፕዚግ ከፍራይቡርግ ጨዋታቸውን የሚያደርግ ይሆናል። በትላንትናው ዕለት በፍራንስ የኩፕ ደ ፍራንስ ጨዋታዎች ሲደረጉ ነበረ። በጣም ትልቅ ውጤት ተመልክተናል። ቦየግሽ በሜዳውና በደጋፊት በኦሎምፒክ ማርሴ ነው 9-0 ነው የተሸነፈው። ኦሎምፒክ ማርሴ 9-0 በሆነ ውጤት ድል አድርጓል። ሜሰን ግሪንውድ በጨዋታው ሃትሪክ ሰርቷል። ወደ ቤተሰቦቻችን 27ኛው 49ኛውና 9ኛው ደቂቃ ላይ ለማርሴ ሃትሪክ መስራት የቻለበት ጨዋታ ነበረ። በጨዋታው ላይ እንደ ጊሪ ያለ ተጫዋች 2 ግቦችን ማስቆጠር ችሏል። በአስደናቂ ሁኔታ 9-0 በሆነ ውጤት ድል አድርጓል። ትላንትና ሜሰን ግሪንውድ ለአውሮፓ ውዱ ተጫዋች መሆኑን ያሳየበት ድንቅ ምሽት ነበር ማለት ይቻላል። በሳውዲ ፕሮሊግም አንድ መርሃ ግብር ነበረ ውድ ቤተሰቦቻችን፣ ተከታታያቸው ውጤት እየተመለከተ እንገኛለን። በአሊታድ በኩል ነጥብ ጥለዋል። ትላንትና ከዳመህ ጋር ጨዋታ ነበራቸው። የከሪም ቤንዜማው ቡድን አሊታድ ነጥብ ጥለዋል። 1-1 በሆናቸው ውጤት ነው ጨዋታው የተጠናቀቀው። ከዚህ ጨዋታ ግን መለስ ስንበልና ወደ አሊታዱ ሰው እንለፍ። አንማር አልሃይኒ ይባላሉ። የአሊታድ ዋና ፈላጭ ቆራጭ ሰው ናቸው። ተዝቆ ከማያልቀው የነዳጅ ብር ላይ ለክለቦቿ የምታቋድሰው ሳውዲ አረቢያ ሜሲን ለማምጣት ትፈልጋለች ወደ አሊታድ። ሜሲ ለአሊታድ ለመፈረም የሚስማማ ከሆነ እስከፈለገው ጊዜ ድረስ የፈለገውን ገንዘብ መጠን የሚፈጽምበት ውል አቅርቤለታለሁ እያሉ ነው። እኚህ ሰው የአሊታድ አስተዳዳሪ ናቸው። እሳቸው በሀብት ደረጃ እስከ 30 ሚሊዮን ዶላር ባለሀብት ናቸው ተብሎ ይገመታል። ለእኔ ገንዘቡ ምንም ችግር የለውም፣ ሜሲን ብቻ ነው የምፈልገው፣ ምክንያቱም በእግር ኳስ ታሪክ ምርጡ ተጫዋች እሱ ነው ብለዋል። እውነት ነው። ሊዮኔል ሜሲን ከዚህ በፊት በፓሪሰን ጀርሜን በነበረ ጊዜ አነጋግሬው ነበረም። በአመት 1.4 ቢሊዮን ዩሮ አቅርቤለት ነበረ፣ ግን አሻፈረኝ ብሎ ነው ወደ የአሜሪካ ሜጀር ሊግ ሶከር ያቀናው እያሉ ነው አንሚር አልሃኒ። አሁን ከረብጣ ገንዘባችን ናቋድ ሰው እያሉ ነው ሜሲን። ሜሲ ግን ኢንተር ሚያሚን ለቆ ለአጭር ጊዜም ቢሆን ሌሎች ክለቦችን ይቀላቀላል ተብሎ አይጠበቅም። በዝውውር መስኮቱ ሌላ ትልቅ የሰማነው ዜና የንጎሎ ካንቴ ነገር እያለቀ የመጣ ይመስላል። ወደ ቤተሰቦቻችን ፌነርባቾች ትልቅ ውይይቶችን፣ ድርድሮችን አድርገዋል ከንጎሎ ካንቴ ሰዎች ጋር። የመጀመሪያው ውይይትም በጥሩ ሁኔታ ተጠናቋል። በቀጣይነትም አሊታድን በማሳመን ተጫዋቹን ማምጣት ይፈልጋሉ።
ካንቴ በቀጣይም የ2026 የዓለም ዋንጫን ከሀገሩ ፈረንሳይ ጋር ማሳለፍ ይፈልጋል እየተባለ ነው። ዝውውሩን በተመለከተ ዛሬ እልባት ሊያገኝ ይችላልም ተብሎ ይጠበቃል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆኑ ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳናችሁን ስፖርታዊ ጥንቅር በቅደም ተከተል እያደረስናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር ላይክ፣ ሰብስክራይብ እና ሼር እያረጋችሁን አብራችሁን ቆዩ ብለናል። በፕሪሚየር ሊግ የዝውውር መስኮት ካገኘናቸው መረጃዎች ውስጥ አንደኛው የዌስትሃም ዩናይትዱን ብራዚላዊ የክንፍ ተጫዋች ፍላሚንጎች ለማስፈረም እያደረጉት ያሉ ጥረት ነው። ሉካስ ፓኩዌታም ይህን ተጫዋች ለመውሰድ በነገራችን ላይ የ40 ሚሊዮን ዩሮ የዝውውር ጥያቄ አቅርበው እስካሁን በዌስትሃም ዩናይትድ ተቀባይነት አላገኘም። ብራዚላዊው ሉካስ ፓኩዌታ ግን ወደ ፍላሚንጎ ለመቀላቀል በግል ከስምምነት መድረሱን ሰሞኑን አድርሰናችሁ ነበር። ኒካስል ዩናይትድ ወሳኝ ተጫዋቹን ለ2 ወር አያገኝም። ኒካስል ዩናይትድ ቶኒ ሊቨርሜንቶን በቀጣይነት ለ2 ወራት አያገኝም። ለ8 ሳምንት ለ2 ወራት አያገኝም። የጡንቻ ጉዳት ማስተናገዱ ተረጋግጧል። በኒካስል ዩናይትድ በኩል ሄዲያውም አረጋግጠዋል። ስለዚህ ተጫዋቹም ለቀጣይ 8 ሳምንት ለ2 ወር ሜዳ ላይ አይገኝም ተብሏል። ከማርክ ጉዌ ጋር በተያያዘ ውድ ቤተሰቦቻችን አሁን ላይ በቲኤንቲ ስፖርት በተረጋገጠው መረጃ መሰረት ማርክ ጉዌን ለማስፈረም አርሰናል፣ ባየር ሙኒክ፣ ሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ እና ሌሎች ስማቸው ያልተጠቀሱ በርካታ ክለቦች አሉ። እሱ ክለቡን ለመልቀቅ እንግዲህ የቀረው 2 ምርጫዎች ናቸው። አንድ በጥር የተወሰነ ገንዘብ ለፓላስ ተከፍሎ 2 ቀጣይ ክረምት በነፃ ነው። አሁን በርካታ ምንጮች ሲቲ በቀጣይ ዝውውሩ ለመጨረስ ከሌሎች ክለቦች በተሻለ ይንቀሳቀሳል ተብሎ እየተጠበቀ እንደሆነ ይታወቃል። በዛው ወደ ሲቲ መረጃ እንሻገር። ትላንትና የጋርዲዮላ ቡድን ማንቸስተር ሲቲ እንግዳ ሆነው ቢሄዱም ወደ ሴንት ጄምስ ፓርክ ስቴዲየም ወሳኝ ድል ይዘው ነው ወደ ሜዳቸው የተመለሱት። በእንግሊዝ የካራባው ካፕ የግማሽ ፍጻሜ መጀመሪያ ዙሩ ጨዋታ ሴንት ጄምስ ፓርክ ስቴዲየም ያቀናው የጋርዲዮላ ቡድን ማንቸስተር ሲቲ 2-0 በሆነ ውጤት ድል አድርጓል። የማንቸስተር ሲቲን ግብ ለማደኛው አንቶኒዮ ሴሜኒ 53ኛው ደቂቃ ላይ እና ሪያን ቸርኪ 98ኛው ደቂቃ ላይ ከመረብ ማዋሃድ ችለዋል። አንቶኒዮ ሴሜኔ ለማንቸስተር ሲቲ ባደረጋቸው የመጀመሪያ 2 ጨዋታ ሁለተኛ ግቡ ነው። የሁለቱ ክለቦች የመልስ ጨዋታ ከ21 ቀናት በኋላ ወደ ኢትሃድ ስቴዲየም ተመልሶ ደግሞ ይደረጋል። ሲቲ በትልቁ ውጤት ያስጠበቅበታል ተብሎ የሚጠበቅ ጨዋታ ነው። በኒካስል ዩናይትድ በኩል ግን ወደ ቤተሰቦቻችን ከ14 ጨዋታ ያለመሸነፍ ጉዞ በኋላ በሴንት ጄምስ ፓርክ ስቴዲየም ለጋርዲዮላ ቡድን ሲቲ እጅ ሰጥቷል። ባለፉት 14 ጨዋታ በዚህ ስቴዲየም ከቼልሲና ከቶትናማቸው ወጡ። ቀሮቹን 12 ጨዋታ ድል አድርገው ነበረ። ትላንት ግን የሲቲ ላይ ሊሆንላቸው አልቻለም። በኒካስል ዩናይትድ በኩል በነገራችን ላይ በኖቬምበር 22 2025 የመጀመሪያ ዙር የፕሪሚየር ሊግ ጨዋታቸውን በዚሁ በሴንት ጄምስ ፓርክ ስቴዲየም አቅንተው አደርገው 2-1 በሆነ ውጤት ተሸንፎ ነበረ ማንቸስተር ሲቲ። የወቅቱ አሸናፊ ኒካስል ዩናይትድ ነበር። ትላንት ግን ያንን ሂሳብ አወራርደዋል። ሲቲ እዛው ሜዳ ሴንት ጄምስ ፓርክ ስቴዲየም አቅንተው ያውም በጥሎ ማለፍ ጨዋታ በግማሽ ፍጻሜ 2-0 አሸነፏቸው። በቀጣይ ፌብሩዋሪ 4 በመልስ ጨዋታ የካራባኦ ካፕ ጨዋታቸውን ያደርጋሉ። ከዛ በኋላ በነገራችን ላይ በፕሪሚየር ሊጉ ደግሞ ከ17 ቀናት በኋላ አካባቢ ደግሞ የካራባኦ ካፕ የሁለተኛ ዙር ጨዋታ ከተደረገ በፌብሩዋሪ 21 2026 ደግሞ የፕሪሚየር ሊግ ጨዋታቸውን እንደዚሁ ሁለቱ ክለቦች የሚያከናውኑ ይሆናል። በዚህ ዓመት በ4 አጋጣሚ የመገናኘት ግዴታ ኖሮባቸዋል ማለት ነው። አንቶኒዮ ሴሜኔ ያስቆጠርኳት ግብ በቫር ፈጽሞ ልትሻር የሚገባ አልነበረችም ብሏል። በጨዋታው አንድ ግብ ተሽሮበታል። በነገራችን ላይ ተጫዋቹም አርብ ቀን ፈረመ፣ ቅዳሜ ቀን ለማንቸስተር ሲቲ የመጀመሪያ ግብ አስቆጠረ፣ ማክሰኞም ቀጥሎ ሌላ ግብ አስቆጠረ። አንቶኒዮ ሴሜኔ የመጀመሪያውን ግብ ያስቆጠረ ከስትሪ ሲቲ ላይ ነበር። በዛም ጨዋታ አሲስት ነበረው። ስለዚህ ለሲቲ በ2 ጨዋታ 3 የግብ አስተዋጽኦ አለው እንደማለት ነው። አንቶኒዮ ሴሜኒዮ በዚህ ውድድር ዓመት
አመቱን በሁለት ክለቦች ነው የሚያጠናቅቀው ማለት ነው። በበርንማውዝ 2025/26ን ያሳለፈው በ21 ጨዋታ 13 የግብ አስተዋጽኦን ይዞ የሲዝኑን አጋማሽ አጠናቆ የሲዝኑ ቀጣይ ሁለተኛ ክፍል ደግሞ በኢታር ሊያሳልፍ ለሲቲ ፈረመ። በሁለት ጨዋታ ሶስተኛ የግብ አስተዋጽኦ ላይ ደርሷል። ፍጹም አስደናቂ ነው የሲቲ ጅማሮ ማለት ይዘልቅለታል የሚለው በትልቁ ይጠበቃል። ግን በጅማሮ ደረጃ ካየነው ፍጹም የተለየ ነው የአንቶኒዮ ሴሜኒዮ ባለፈው ክረምት በ35 ሚሊዮን ዩሮ ወጪ ብቻ ክለቡን እንዲቀላቀል ያደረጉት የ22 ዓመቱ ሪያን ቸርኪ በ15 ጨዋታ 17ኛ የግብ አስተዋጽኦ ላይ እንደዚሁ ትላንትና መድረስ የቻለበት ነበረ። በሪያን ቸርኪ በኩል ግን አንድ ነገር እናንሳ። ካስተዋላችሁ በኤክስትሪ ሲቲ ጨዋታ ላይ አንድ ግብ ተቆጥሮ ነበረ። ውድ ቤተሰቦቻችን በኤክስትሪ ሲቲ በኩል 9-1 የሆኑበት አጋጣሚ ግቧ ስትቆጠር ሪያን ቸርኪ ለኤክስትሪ ሲቲ ተጫዋች ጆርጅ ብሪች አክብሮት ሰጥቶት ነበረ። ግቧን ካስቆጠረ በኋላ ያው ወደ 9-1 ነው የተቀየረውና ጨብጦታል ሁላ ሄዶና በርካቶች በዚህ ድርጊቱም እንግዲህ እያመሰገኑት ይገኛሉ። ለክለቡ ለሰጠው ማበረታታትና ለሰጠው አክብሮት ሪያን ቸርኪን። ከዛ ውጭ ትላንትና ኒኮ ወደ 50 የሚጠጉ ጨዋታዎችን በሲቲ መለያ ማድረግ የቻለበትም አጋጣሚ እንደዚሁ የተፈጠረበትም ነበረ። ኤዲሃው ወደ ኢታድ አቅንተው ባደረጉት 5 ጨዋታ አንዱንም አላሸነፉም። በ5ቱ የተሸነፉ ሲሆን በነዛ ጨዋታ ምንም ሳያስቆጥሩ በአንጻሩ 14 ጎል ተቆጥሮባቸዋል። አሁን ወደ ፍጻሜው ሲቲ ያልፈዋል ለማለት የሚያስደፍር ነገር ካለ ኒውካስል ዩናይትድ ኢታድ ሄዶ ውጤት ለመቀልበስ ይቸገራል የሚለው ማስረጃ ኤዲሃው ያለፉትን 5 ጨዋታ አንድ ድል እንኳን ኢታድ ላይ የላቸውም እና ከ21 ቀን በኋላ የሚደረገውን ጨዋታ ገልብጠው ያውም 3-0 በሆነ ውጤት አሸንፈው እንዴት አደርገው ያልፋሉ የሚለው ተአምር ነው። ሞር ሲቲ ወደ ኤፍኤ ካፕ ፍጻሜ ወደ ዌምብሌ ወደ ካራቦ ካፕ ፍጻሜ ወደ ዌምብሌ ሞር ያቀና ይመስላል። በእናንተ በኩል መልካታችሁ ልታጋሩ ትችላላችሁ። አንድ መረጃ ግን ሲቲ ቤትን ጨምር በፕሪሚየር ሊግ ከክፍት ጨዋታም ብዙ የጎል እድል መፍጠር እየቻሉ ተጫዋች ዝርዝር ሲወጣ ጀሬሚ ዶኩ አንደኛ ሆኗል። ከክፍት ጨዋታ 39 የግብ ዕድል ፈጥሯል። ጃክ ግሪሊሽ 36፣ ብሩኖ ፈርናንዴስ 35፣ ቡካዮ ሳካ 32፣ ፍሎሪያን ቬርዝ 31 እያለ እስከ 5ኛ ደረጃ ናቸው። ከክፍት ጨዋታ ግን የጀሬሚ ዶኩን የሚስተካከለው አንድም ተጫዋች የለም። የቼልሲው አሰልጣኝ ሊያም ሮዘኒየር ከዛሬው ጨዋታ በፊት በሰጡት ጋዜጣዊ መግለጫ ኤስታቪዮን በተመለከተ ጥያቄ ቀርቦላቸው ነበረ። እረዳለሁ ደጋፊዎች ኤስታቪዮ ባልተጫወተ ቁጥር ጥሩ ስሜት እንደማይሰማቸው ምክንያቱም በሱ እርግጠኛ ስለሆነ ነው ደጋፊው ብለዋል። ተጫዋቹም ሜዳ ላይ ሲሆን በጣም አስደናቂ ነገሮችን ያሳያል የሚሉት ሊያም ሮዘኒየር 18 ዓመቱ ነው። የመጣው ፍጹም ከተለየ ባህል ውስጥ ነው። ከላቲን የመጣው የአውሮፓ እግር ኳስና እሱ የመጣበት ፍጹም የተለየ ነው። አየሩ፣ የጨዋታው ጥንካሬ ፍጹም የተለየ ነው። ለዛም ነበረ ማሬስካ ተጫዋቹን ሲጠብቁት የነበረው። እናም ተጫዋቹ ሲጠበቅበት የነበረው መንገድ የመላመድ ሂደቱን በተሳካ ሁኔታ ለማከናወን ነበር ብለዋል። እኔም በዚህ ተጫዋች ላይ ያለኝ አመለካከት በጣም ትልቅ ነው። እሱን እፈልገዋለሁ። ቡድኑ እንደሚያግዘ እርግጠኛ ነኝ። በቼልሲ ውስጥ አሸናፊነት እንዲመጣ ያደርጋል። የቡድኑን ሚዛን ይጠብቀልናል። እኔም በተጫዋቹ በኩል ደስተኛ ስለሆንኩኝ በትክክለኛው ሰዓት ተጫዋቹን እጠቀመዋለሁ ሲሉ ተደምጠዋል። በቼልሲ በኩል ከዙር ጋር በተያዘ በርካታ መረጃዎች እየወጡ ይገኛሉ። አጥቂ፣ ተከላካይና አማካይ በቼልሲ በኩል ቀጣይ በክረምት በተለይም ትልቅ ቦታ የሚሰጣቸው ናቸው። በታሪክ ጆርጅ በኩል በዚህ ወር ክለቡን ይለቃል ተብሎ ይጠበቃል። አክሰል ዲሳሲን፣ ራሂም ስተርሊንግን መሸጥ ቢፈልጉም እስከዚህ ሰዓት ድረስ አንድም የመጣ ጥያቄ የለም። የዓመቱ ብራዚላዊ ዴቪድ ዋሽንግተን በዚህ ወር በውሰት ይወጣል ተብሎ ይጠበቃል ከቼልሲ። በተጫዋቹ በኩል ግን ምናልባት ጉዳት ገጥሞታል። ጉዳቱ ካላስተጓጎለው ማለት ነው። በስትራስቡርግ በቂ የመጫወቻ ዕድል ያላገኘው ፓይዝን በተመለከተም በቀጣይ ውይይቶች ይደረጋሉ ተብሏል። በተለይም የነ ታሪክ ጆርጅ መልቀቀውን የሚሆን ከሆነ እነ ፓይዝ የጨዋታ ዕድል እያገኙ አይደለምና መጥተው በቼልሲ አሊያም ለሌላ የአውሮፓ ክለብ ይሰጣሉ ተብሎ ይጠበቃል። በቼልሲ በኩል እየወጣ ያለው የሳንድሮ ቶናሊን ጉዳይ በተመለከተ በፍላጎት ደረጃ ቼልሲ ስም በስፋት እየተነሳ ይገኛል። ግን ተጫዋቹ በጣም ትልቅ የተባለ የውል ማፍረሻ የገበያ ዋጋው የቶናሊ አሁን ላይ ከ50 ሚሊዮን ዩሮ በላይ ነው።
ይህ ዋጋ እንደ አውሮፓውያን አቆጣጠር በ2023 ወደ ኒካስል ሲመጣ ከነበረበት 60 ሚሊዮን ዩሮ ዝቅ ማለቱ ይታወቃል። ምክንያቱም በእገዳ ምክንያት የተጫወታቸው ደቂቃዎች አነስተኛ መሆናቸው ቢሆንም ግን በብቃቱ ደረጃ በጣም አስደናቂ ነው። የጨዋታ ዘይቤው በጣም ድንቅ የሚባል ነው። የጣሊያን ክለቦችም በስፋት ይፈልጉታል። እንደውም ዩቬንቱስ በትልቁ ስማቸው እየተነሳ እንደሆነ ይታወቃል፣ ኤስ ሚላንን ጨምሮ። የኒካስል ዩናይትድ የመጨረሻ ውሳኔ የተጫዋቹ የመጨረሻ ውሳኔ እስከዚህ ሰዓት ድረስ ባይረጋገጥም ስሙ በቼልሲ ዝርዝር ውስጥ አለ። ቼልሲ ግን ሳንድሮ ቶናሊን የሚያስፈርም ከሆነ በቀጣይ ክረምት እንጂ ሞር በጥር ላይሆን ይችላል ተብሏል። በዚህ የውድድር ዓመት በጣም ምርጥ ብቃቱን እያሳየ ነው። በአንጻራዊነት ሮበርት ሳንቼዝ የቼልሲው ግብ ጠባቂ አሊሰን በእግሩ በሚጮትበት ጊዜ ምርጥ ነው ብሎታል። ከሌሎች የፕሪሚየር ሊግ ግብ ጠባቂዎች አንጻር በእግሩ ምርጥ ነው ብሎም የሊቨርፑልን አሊሰን ስላደነቀ በዚሁ የሊቨርፑልን መረጃ እንቀጥል። በዚህ ዝን በፕሪሚየር ሊግ ወደ መጨረሻው ሶስተኛ የሜዳ ክፍል ብዙ የተሳኩ ኳስ እያቀበሉ ተጫዋቾችን ካየን ዶሚኒክ ሶቦስላይ በ354 ቀዳሚ ሆኗል። በፕሪሚየር ሊግ ሶስተኛ የሜዳ ክፍል ላይ ያቀበላቸው ኳስ ብዛት ኤሊዮት አንደርሰን በ350 ይከተላል። ፍሎሪያን ቬርዝ በ337 ሶስተኛ ነው። ብሩኖ ጉማሬሽ በ327 አራተኛ፣ ማቲያስ ኑኔስ በ326 አምስተኛ ነው። መረጃውን ከውስኮርድ ያገኘን። የዶሚኒክ ሶቦስላይን ያክል ግን ኳስን ወደ ሶስተኛ የሜዳ ክፍል የሚያቀበል ተጫዋች የለም። ስለዚህ የሊቨርፑል ማጥቃት ትራንዚሽን ላይ በጣም ትልቁን ስራ የሚያበረከተው ተጫዋች ዶሚኒክ ሶቦስላይ። ፍሎሪያን ቬርዝም በፕሪሚየር ሊግ ሶስተኛው ነው፣ የሚበለጠውም በራሱ በዶሚኒክ ሶቦስላይ እና በኤሊዮት አንደርሰን ብቻ ነው። ስለዚህ ሊቨርፑል ቤት ሁለቱ የአማካይ ስፍራ ተጫዋች ዶሚኒክ ሶቦስላይ እና ፍሎሪያን ቬርዝ ለቡድኑ ወቅታዊ መሻሻል ትልቅ ሚና እንዳላቸው ማሳያ ተደርጎ ሊወሰድ ይችላል። እንደ ዘ አትሌቲክ ዘገባ ከሆነ አርኔ ስሎት በአሁኑ ሰዓት ከቦርዱ ጋር በጣም ጥሩ ግንኙነት አላቸው ይላል። ቡድኑ 11 ተከታታይ ጨዋታን አልተሸነፈም። ለቀጣዩ ዓመት ሻምፒዮንስ ሊግ ለማለፍ በሚያስችል ደረጃ ላይ ያውም ብዙ ግፌ የለበትም። አሁን በቦታውም ላይ በሻምፒዮንስ ሊግ የማጣሪያ ደረጃ ላይ ለመድረስ ጥሩ ሁኔታም ላይ ይገኛል። እንዲሁም በኤፍኤ ካፕ ዋንጫ ወደ ቀጣዩ ዙር አልፏል። በዚህም እኚህ ኔዘርላንዳዊ ሰው አሁን ላይ ከቦርዱ ምንም አይነት ጫና እንደሌለባቸው ተረጋግጧል። በእርግጥ የእሳቸው ቡድን በተከታታይ ጨዋታን ሲሸነፍና የውጤት ማጣት ቀውስ ውስጥም ሲገባ በርካቶች በሚዲያ ይሰናበቱ በቃቸው፣ የክሎፕ ቡድን ነው አምና ዋንጫ የበላው ቢባልም ቦርዱ ከጎናቸው ነበር። አሁን ደግሞ ሞር ቦርዱ ከጎናቸውም ነው ተብሏል። ማንቸስተር ዩናይትድ ካሪክን ከሾመ በኋላ ካሪክም የዩናይትድን መንበረ ስልጣን መረከብ ለእኔ ክብር ነው ሲል ተደምጧል። ትላንት ከፊርማው በኋላ በነበረው ቆይታ ላይ ማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ በጊዜያዊነት ከሾሙ በኋላ አሰልጣኝ ማይክል ካሪክ ቡድኑን እስከ ውድድር ዓመቱ መጨረሻ ለመምራት በአጭር ጊዜ ውል ነው ኃላፊነቱን የተረከበው። ማይክል ካሪክ ከሹመቱ በኋላም በሰጠው አስተያየት ማንቸስተር ዩናይትድን የመሰልጠን ኃላፊነትን መቀበል ለእኔ ትልቅ ክብር ነው ሲል ተናግሯል። በክለቡ ስኬታማ ለመሆን ምን እንደሚያስፈልገው ቃለው ያለው ካሪክ ዓላማዊ ተጫዋቾቹ በዚህ ትልቅ ክለብ የምንፈልገውን ደረጃ እንዲደርሱ መርዳት ነው። አቅሙም በዩናይትድ ቡድን ውስጥ እንዳለ አምናለሁ ብሏል። በዚህ ዓመት ገና ብዙ የምንፋለማቸው ነገሮች አሉ። በጋራ በመቆም ታማኝ ደጋፊዎች የሚገባቸውን ለመስጠት የተቻለን ሁሉ እናደርጋለን ብሏል። ማይክል ካሪክ በጊዜያዊነት ማንቸስተር ዩናይትድን ለማሰልጠን ኃላፊነቱን የተረከበው የቀድሞ ተጫዋች የአሁኑ አሰልጣኝ። በዚህ በኩል እንዴት ዩናይትድ ካሪክን መረጠ የሚሉ በርካታ መረጃዎች እየወጡ ነው። በተለይም ለዩናይትድ ቅርበት ያላቸው የዜና ምንጮች ዩናይትድ ክለቡን በደንብ የሚያውቅ ወዲያው ስራውን ጀምሮ ውጤት ማምጣት የሚችልና በኃላፊነቱ ስፋትና ክብደት የማይደናገጥ ሰው መሾምን ቅድሚያ ይሰጥ ነበር ተብሎ ነበረ ቡድኑ። አንዳንድ የዩናይትድ አመራሮች ሩበን አሞሪም በኦልትራፎርድ የ14 ወራት ቆይታ ቢኖርም አሁንም ድረስ በክለቡ ታላቅነት ይገረም እንደነበረ ይሰማቸዋል። በተጨማሪም ካሪክ ትልቅ ተጽዕኖ ካላቸው የክለቡ የቴክኒካል ዳይሬክተር ዊልኮክስ ጋር በመቀናጀት በክለቡ መዋቅር ውስጥ ለመስራት ዝግጁ መሆኑም ትልቁ አጋጣሚ ነበር። ሌላው በካሪክ በኩል ከዚህ ውድድር ዘመን ማብቂያ በኋላ የቋሚ ውል እንዲሰጠው አለመጠየቁ ነው። ሶልሻየር በተቃራኒው ግን የቋሚ ውልን እፈልጋለሁ ማለቱ ግን ሙር እንዳይመጣ አድርጎታል። የጨዋታ ቅድ የስታፍ አባላቱ ልምድ ያካበቱ መሆናቸው፣ በማጥቃት አስተሳሰቡ የቅርብ ጊዜ ልምድ መኖሩና በአመቱ መጨረሻ ማብቂያ ጊዜ አሰልጣኝ ምቹ ምርጫ መሆኑ ካሪክን ቅድሚያ እንዲሰጡ አድርገዋል ይላል። አጠቃላይ ለዩናይትድ ቅርብ የሆኑ የዜና ምንጮችም
የማንቸስተር ዩናይትድ ጊዜያዊ አሰልጣኝ ሆኖ እስከ ውድድር ዓመቱ መጨረሻ ድረስ ዩናይትድን የሚመራው ማይክል ካሪክ የ4-2-3-1 እግር ኳስ አፍቃሪ ነው። በነገራችን ላይ ባክፎር በዩናይትድ በኩል ያው በዳረን ፍሌቸርም ተሞክሯል። ለመጨረሻ ጊዜ የተጠቀመውን የማይክል ካሪክን የጨዋታ አቀራረብ እንኳን ብናየው 4 ተከላካዮችን ይዞ በ2-6 ቁጥሮች በ3 አማካይና በአንድ አጥቂ ነበር የተጫወተው። በዛ ነው ግብ ጠባቂ ዳቪድ ዴሃም፣ 4ቱ ተከላካዮች ማቲያስ ቴሌ፣ ማጓየር፣ ሌንድሎፍ እና ዳሎት፣ 6 ቁጥር ቦታ ፍሬድ እና መክቶሚኔ፣ አማካይ ላይ ጀደን ሳንቾ፣ ብሩኖ ፈርናንዴዝ እና ማርከስ ራሽፎርድ፣ 9 ቁጥር ሮናልዶን ተጠቅሞ ነበርም። ስለዚህ ይህንኑ ነገር በዩናይትድ በ4-2-3-1 ከዚህም በኋላ ይደግመዋል ተብሎ ይታሰባል። በነገራችን ላይ ማይክል ካሪክ ዩናይትድን ለመጀመሪያ ጊዜ አይደለም የሚያሰለጥነው። 3 ጨዋታ ከዚህ በፊት በኢንትሪም ኮችነት መርቷል። 2 ድል፣ 1 አቻ፣ ምንም ሽንፈት፣ 66.7 በመቶ የማሸነፍ ንጻሬን ይዞ ነው ወደ ዩናይትድ የተመለሰው። ማንቸስተር ዩናይትድ በዚህ ሰዓት ከፕሪሚየር ሊግ ጨዋታ ውጪ ምንም የሚጠብቀው አይነት ውድድር የለበትም። የአውሮፓን ተሳትፎ ከዓመቱ መጀመሪያ ጀምሮ እንደሌለበት ይታወቃል። በካራቦ ካፕ በመጀመሪያ ጨዋታው ተሰናበተ። በኤፍኤ ካፕ በመጀመሪያ ዙር ተሰናበተ። አሁን ዩናይትድ የቀረው የፕሪሚየር ሊግ ጨዋታ ብቻ ነውና ሰፊ የእረፍት ጊዜ ዩናይትድ ይኖረዋል። ይህን ሰፊ ጊዜ ግን ዩናይትዶች በሳውዲ አረቢያ ከሚገኙ ታላላቅ ክለቦች ጋር በመጫወትና በማስታወቂያ ስሮች እስከ 10 ሚሊዮን ፓውንድ ገቢ ለማግኘት አቅዷል ተብሏል። ይህም ዩናይትድን የገቢና ወጪ ህጉን ባላንስ ለማድረግ ይጠቅመዋልና በቀጣዩ ዩናይትድ ያቀዳቸውን ጨዋታዎች ለማድረግ ጊዜውን ይጠቀምበታልም ተብሎ ይታሰባል። ከዩናይትድ ጋር በተያያዘ ግን በዘንድሮ የውድድር ዓመት ከአጋር ድርጅቶች ጋር የነበረው ግንኙነትም ትንሽ ሆድና ጀርባ ሆኗል እየተባለ ነው። በተለይም ክለቡ በጥሎ ማለፍ ጨዋታዎች በጊዜ መሰናበቱ አጋር ድርጅቶችን አላስደሰተም ተብሏል። ሌላው አላስደሰተም የተባለው ብሩኖ ፈርናንዴዝን ነው። ፖርቱጋል አማካይ በወቅታዊ ሁኔታ ደስተኛ አይደለም ተብሏል። ከዚህ ጋር በተያያዘ ግን የእሱ ወቅታዊ ሁኔታን ደስተኛ አይደለም በሚል ተጫዋቹ ዩናይትድ ሊለቅ ይችላል የሚል መረጃ ሲወጣ ነበረ። ውድ ቤተሰቦቻችን 100% የተረጋገጠው መረጃ ብሩኖ ፈርናንዴዝ በጥር የዝውውር መስኮት ዩናይትድን አይለቅም፣ እስከ ዓመቱ መጨረሻም ይቆያል። ብሩኖ ፈርናንዴዝ በቀጣይ ዓመት የዩናይትድ አካል ሆኖ ይቆያል አይቆይ የሚለውን ግን ለመወሰን ቀጣዩ አሰልጣኝ ይወስነዋል። በዩናይትድ ዘንድሮ ሩበን አሞሪም ናቸው ያቆዩት። ቀጣዩ አሰልጣኝም የቅድ አካል ነው ካለ ይቆያል፣ ካልሆነ ግን ዩናይትድን ሊለቅ የሚችልበት ሰፊ እድል አለ የሚለው መረጃ ግን እሙን ነው። ጄሰን ዊልኮክስ ስለ ሾሙት ሰው ማይክል ካሪክም ይናገራሉ። ማይክል ካሪክ በጣም ጥሩ አሰልጣኝ ሲሆን በማንቸስተር ዩናይትድ ለማሸነፍ ምን እንደሚያስፈልግ በትክክል ያውቃል ብለዋል። ክለቡን ወደ መደበኛና ቀጣይነት ያለው ስኬት መንገድ ለመውሰድ በቀሪ ውድድር ዘመን ተሰጦ እና ቁርጠኝነት የቡድን ተጫዋቾች ለመምራት ዝግጁ የሆነውን ማይክል ካሪክን አሰልጣኝ አድርገን በልበ ሙሉነት ሾመናል እያሉ ነው ጄሰን ዊልኮክስ። ኦማር ቤራዳና ጄሰን ዊልኮክስ በሚነፉት ፊሽካ ወዲና ወዲያ የሚለው ማንቸስተር ዩናይትድ በካሪክ እጅ ላይ ወድቋል። በሜዳ ላይ ደግሞ እኚህ 3 ሰዎች በሜዳ ላይ ማይክል ካሪክ፣ ከሜዳ ውጭ ጄሰን ዊልኮክስ እና ኦማር ቤራዳ እየመሩት ዓመቱን በቀሩት የፕሪሚየር ሊግ ጨዋታ ላይ በተለይም ወደ 17 ጨዋታ ላይ ምን ያህል ድል ምን ያህል ውጤት ይዞቶም በአውሮፓ መድረክ ያሳተፉታል የሚለው ደግሞ የ17 ጨዋታን ምላሽ ይጠብቃል። የመድፈኞቹ አለቃ ማይክል አርቴታ ቡድናቸው በካራቦ ካፕ ውድድር ጠንካራ መሆኑን ከቼልሲ ጨዋታ በፊት በሰጡት አስተያየት ተናግረዋል። ዋንጫን የማሸነፍ አስፈላጊነት ይገባኛል ያሉት ማይክል አርቴታ ነገር ግን ከፊታችን ብዙ ፈተኖች ይጠብቁላን፣ ሁሉንም ለማለፍ ያለንን ሁሉ እንሰጣለን ሲሉ ተደምጧል። አክሎም በዚህ ውድድር ዘመን ጠንካራ እነን፣ አሁን ደግሞ ለፍጻሜ ለመድረስ ሌላ ትልቅ ክለብ ማሰናበት አለብን፣ ተልኳችን ዛሬ ይጀምራል ብለዋል። እሳቸው ቡድን በስታንፎርድ ብሪጅ በጣም ወሳኝ ጨዋታ ይጠብቀዋል። ስለ ተሰናባቹ ዣቪ አሎንሶም ተጠይቀው ነበረ። ማይክል አርቴታ መልካሙን ሁሉ እመኝለታለሁ፣ ምክንያቱም እሱ በስብዕናው ትልቅ ሰው ነው፣ እንዲሁም በአሰልጣኝነት የማይታመን ትልቅ አሰልጣኝ ነው ብሏል። በእርግጥ ዣቪ አሎንሶ ዛሬ በማድሪድ ይሰናበት እንጂ የቀደመ የአሰልጣኝነት ታሪኩን መለስ ብለን ገልጠን ገላልጠን ብናይ በባየርና ሊቨርፑልን ፍጹም የተለዩ አሰልጣኝ ነበር። ስለ ዣቪ መባረር ማይክል አርቴታ ትላንት በጋዜጣዊ መግለጫ መልካሙን ሁሉ እመኝለታለሁ ብለዋል። ማይክል አርቴታ ቡካዮ ሳካ በተከታታይ ያሳየው ተጽዕኖ
በጣም አስደናቂ ነው ብሏል። አንድ ተጫዋች ይህንን ቦታ ያለማቋረጥ ሲጫወት ማየት በጣም ከባድ ነው። ለቡድንም ሆነ ለሱ በሚያደርገው ነገር በጣም ደስተኛ ነኝ። ይህንን ቡድን እዚህ በማድረስ ሂደት ውስጥም ትልቅ ድርሻ አለው። በዚህ ውድድር ዘመንም በእውነት በጣም አስደናቂ ነው ብዬ አስባለሁ ብሏል። በዛሬው ዕለት የእሳቸው ቡድን ቋሚ 11 ውስጥ ከማዱኬ ያስቀድመው እሱን እድል ይሰጡታል ተብሎ ይታሰባል ማይክል አርቴታ። ሌላው በጨዋታው ላይ የሚጠበቀው ጋብርኤል ማጋሌሽ ነው። ይህ ተከላካይ ብቻ አይደለም፣ የአርሰናል የግብ ምንጭም ነው። ጋብርኤል ማጋሌሽ በ2019 የፈረንጆች አቆጣጠር አርሰናል ከገባ ጊዜ ጀምሮ 232 ጨዋታን አድርጓል። ዛሬ 233ኛውን ጨዋታ ያደርጋል ተብሎ ይጠበቃል። እስካሁን 24 ግብ 89 ጊዜ መረቡን ሳያስደፍር እንዲወጣ ቡድኑ ደግሞ በመከላከሉ ላይ ትልቅ አስተዋጽኦን ያበረከተ ነው። በጨዋታው ላይ ሌላ የሚጠበቀው ተጫዋች ነው ሳሊባ። ትሮሳርድ አጠራጣሪ ናቸው የሉም ብለን በቃል ስፖርት ዩቲዩብ ቻናል ጃንዋሪ 13 ማክሰኞ ምሽት በሰራነው ዘገባ ደርሰናችሁ ነበረ። ትላንትናም የመጨረሻው ልምምድ ላይ ሳሊባና ትሮሳርድ የሉም። በእርግጥ ማይክል አርቴታን እንዲች ብሎ ለማመን ይቸግራል። ውድ ቤተሰቦቻችን እሳቸውን ዴክላን ራይስን ካስታወሳችሁ ከበርንማውዝ ጨዋታ በፊት አጠራጣሪ ነው ተጫዋቹ ጉዳት ላይ ስላለ እርግጠኛ አይደለውም ካሉ በኋላ በጨዋታው ላይ ገብቶ 2 ግብ እንዳስቆጠረ ይታወቃልና ከሳቸው ጋዜጣዊ መግለጫ የቡድን ዜና ማግኘት ዘበት ነው። ግን ትላንትና ሳሊባና ትሮሳርድም ልምምድ ላይ አልነበሩም። ለማይክል አርቴታ እንግዲህ በጋዜጣዊ መግለጫ ላይ በተወሰነ መንገድ አጠራጣሪ ነው የሚል ቀለል ያለ ነው የሚል ነገር ነበረ። ካላፊዮሪ የለም፣ ሄንካፔ የለም፣ ሙሽኬራ የለም። ሳሊባ ትሮሳርድ ዛሬ በጨዋታው ላይ ይገኛል ተብሎ አይታሰብም። አንዳንድ ምንጮች ትሮሳርድ ከሳሊባ የተሻለ ነው ቢሉም እስካሁን ማረጋገጫ አላገኘንበትም። ለማንኛውም መኖራቸውም ለአርሰናል በጣም ጠቃሚ የሚባል ነው። ያው ማይክል አርቴታም እንግዲህ ክረምት ላይ ካስፈረሟቸው ተጫዋቾች ውስጥ ስኳድ ዴብዛቸውን አስፍተዋል። የትኛውን በየትኛው የሜዳ ክፍል ዛሬ ይጠቀማሉ የሚለው ደግሞ ትልቁ ጉዳይ ነው። በርካታ የፕሪሚየር ሊግና የአውሮፓ ክለቦች የቤን ዋይትን ጉዳይ እየተከታተሉት ነው። የቤን ዋይት ጉዳይ ያው የጨዋታ ደቂቃ ማጠር ነው። የዋይት የአሁኑ ውል እስከ 2028 ድረስ የሚቆይ ሲሆን አርሰናል ተጨማሪ 1 ዓመት የማራዘም አማራጭ ያለው። ከዚህ ጋር በተያያዘ ውድ ቤተሰቦቻችን በአርሰናል በኩል ተጫዋቹን በመልቀቅ ጉዳይ ላይ ግልጽ አቋም አላቸው። ለሱ ብቻ ሳይሆን ለየትኛውም ተጫዋች በአርሰናል በጥር መሰናበት እንደማይቻል ይታወቃል። ስለዚህ ቤን ዋይት አርሰናል በጥር ይለቃል ተብሎ አይጠበቅም። ይልቁንስ ተጫዋቹ ቀጣይ ክረምት ላይ አጀንዳ መሆኑ ግን እንደማይቀር ከአሁኑ እንቅስቃሴዎች ያሳያሉ። የመጫወቻ ደቂቃ እጥረት በተለይም በቦታው ላይ የዩሊያን ቲምበር በምርጥ ብቃት ላይ መገኘት የቤን ዋይትን ስንብት ሊያፈጥነው ይችላል ተብሏል። ወደ ጨዋታው እንመለስ። አሌሃንድሮ ጋርናቾም ከባድ ጨዋታ እንደሆነ እናውቃለን ዛሬ ከአርሰናል የምናደርገው። ነገር ግን ከአሁን በፊት ዓለም ላይ የትኛውንም ቡድን ማሸነፍ እንደምንችል አሳይተናል። ለአብነት ያክል ከባርሴሎና ጋር እንዲሁም ከአርሰናል ጋር በሜዳችን በ10 ተጫዋች እንዴት እንደነበርን ታስታውሳላችሁ ብሏል። ልክ እንደ ቀጣይ ተጋጣሚያችን አርሰናል አይነት ቡድን ጋር ስትጫወት የበለጠ ትነቃቃለህ። ነገር ግን እኛ ተጋጣሚያችን ላይ ትኩረት አድርገን አንዘጋጅም። ትኩረት የምናደርገው በራሳችን ዙሪያ ነው ብሏል። አሌሃንድሮ ጋርናቾ ክረምት ዩናይትድ ለቆ ቼልሲን የተቀላቀለው። ሊያም ሮዛኒየርም ማይክል አርቴታም ስለ አዲሶቹ የቼልሲ ሊያም ሮዛኒየርም አዲሱ የቼልሲ አሰልጣኝ ስለ ማይክል አርቴታ ተናግረዋል። በጣም አስደናቂ ሰው ነው ብሏል። በጨዋታው ላይ ምናልባት የእሳቸው የባለፈው ሳምንት ቀለል ያለ ጨዋታ ይጠብቀናል፣ ነገር ግን ዛሬ ምላሽ ሲያገኝ ሰዓታት ቀርቶታል። ማይክል አርቴታም ለቼልሲውም አሰልጣኝ መልካም ዕድል ብሏል። አዲስ አሰልጣኝ ስለሆነ አሰልጣኝ ሊያም ሮዛኒየር ደግሞ ልምድ ያለው ምርጥ አሰልጣኝ ነው ብሎ እርስ በርስ ተወዳድሰውበታል። አርሰናል በስታንፎርድ ብሪጅ ባረጋቸው የመጨረሾቹ 7 ጨዋታ ላይ በሁሉም ውድድሮች አልተሸነፈም። እንግዲህ ዛሬስ የሚለው ይጠበቃል። ጨዋታው በስታንፎርድ ብሪጅ ነው። 2023 ላይ 2-2 አቻ ወጡ። 2024 ላይ 1-1 አቻ ወጡ። 2025 ላይ 1-1 አቻ ወጡ። ስለዚህ ስታንፎርድ ብሪጅ ላቻ የቀረበ ውጤት የባለፉት ዓመታት ማሳያ ናቸው። ዛሬስ የሚለው ይጠበቃል። እንዳጠቃላይ ባለፉት 5 ጨዋታ በአርሰናልና በቼልሲ መካከልም የተደረገውን ብናይ በአርሰናል በኩል 2 ድል አለ፣ 3 ናቸው ወጥተዋል። ስለዚህ ወያቻ ወይ አርሰናል ድል ሲያደርግበት የነበሩ የ5 ጨዋታ ተከታታይ ውጤት ታሪኮች ዛሬስ እንዴት ባለ መንገድ መቋጫ ያገኛሉ የሚለው ምሽት 5 ሰዓት በስታንፎርድ ብሪጅ ምላሽ የሚያገኝ ይሆናል።
ቼልሲ ከአርሰናል ምሽት 5 ሰዓት። በቼልሲ በኩል በዚህ ውድድር ዓመት 15 ድል 8 አቻ 8 ሽንፈት አስተናግደዋል። በአርሰናል በኩል በዚህ ውድድር ዓመት 24 ድል 5 አቻ 2 ሽንፈት ብቻ ነው ያስተናገዱት። የአርሰናል አቻ ሲደመር ሽንፈት 7 ነው። ቼልሲ በአቻም 8 ነው በሽንፈትም 8 ነውና የአርሰናል አቻና ሽንፈት ቢደመር ከቼልሲ ወይ አቻው ወይ ሽንፈቱ እያነሰ ነው። በዚህ ረገድ አርሰናል ውጤታማ ነው ማለት ይቻላል። ባለፉት የመጨረሻ 5 ጨዋታ ቼልሲ 1 ድል ነው ያለው በ2 ሽንፈት በ2 አቻ። በአርሰናል በኩል ባለፉት 5 ጨዋታ 4 ድል 1 አቻ ከሊቨርፑል ጋር 0-0 የተጠናቀቀው ነው። እንዳልኳችሁ ባለፉት 5 ጨዋታ አርሰናል 2ቱን አሸንፏል፣ በ3ቱ አቻ ወጥተዋል። አርሰናል 83 ጊዜ ቼልሲን ሲረታ ቼልሲ 64 ጊዜ አርሰናል ረቶ 60 ጊዜ አቻ ወጥተዋል። ዛሬ ምሽት 5 ሰዓት በስታምፎርድ ብሪጅ የሚደረገውን ጨዋታ ማን በበላይነት ተወጥቶ ማን አንድ እግሩን ወደ ዌምብሌ ተክላል የሚለውን በቅድመ ግምት በሀሳብ መስጫ ሳጥናችን ላይ ላኩልን። ዛሬ በአፍሪካ ዋንጫ ሴኔጋል ከግብፅ፣ ናይጄሪያ ከሞሮኮ ምሽት 2 ሰዓትና ምሽት 5 ሰዓት ጨዋታዎቹ ይደረጋሉ። በእንግሊዝ ኤፍኤ ካፕ መርሃ ግብር ቼልሲ ከአርሰናል ምሽት 5 ሰዓት፣ በስፔን ኮፓ ዴላሬ ጨዋታ አላቬስ ከሪዮ ቫልካኖ፣ አልባሴቴ ከሪያል ማድሪድ፣ ቤትስ ከኤልቼ ምሽት 5 ሰዓት ይጫወታሉ። በጣሊያን ሴሪ ናፖሊ ከፓርማ፣ ኢንተር ከሊቼ ይጫወታሉ። በጀርመን ቡንደስሊጋ ምሽት 1 ሰዓት ከ30 ወልቭስበርግ ከሴንት ፓውሊን፣ ምሽት 4 ሰዓት ከ30 ኮሎኝ ከባየር ሙኒክ፣ ሆፈኔም ከሙንች ግላድባ፣ አርቢ ሌፕሺንግ ከፍራይቡርግ እንደዚሁ ጨዋታቸውን የሚያደርጉ ይሆናል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ለምትደግፏቸው ብሔራዊ ቡድኖችና ለምትደግፏቸው ክለቦች መልካም ዕድል ይግጠማቸው፣ በግቢም በሽበሹላችሁ ብለናል። ከቃል ስፖርት ዩቲዩብ ቻናል የሰዓቱን እና የዚህ ሰዓት ለእናንተ ውድ አድማጮቻችን የተሰናደ መረጃ ፍጻሜ ሲሆን ላይክ፣ ሰብስክራይብ፣ ሼር ሳታደርጉ እንዳትወጡ ብለን አበቃን። ሰናይ ጊዜ